ያላችሁን ግንኙነት ምናምን ልታቆሚ ትችያለሽ፣ ግን ከአይምሮሽ ላይ በምንም አይነት መንገድ ልትረሺው አትችይም። ምን ይተውልሽ? ያንን ደግሞ በትህትና ነው እየጠየቅሽ ያለሁት። ከዚህ በኋላ ስለሱ መጨነቅ አቁሚ። በቃ ያሉትን ነገሮች እስቲ አገናዝቢና እዛ ጋር እየተካሄደ ያለውና እዛ ጋር እያደረገ ያለውን ነገር እዛ ጋር የጀመረውን ህይወት ምናምን እዩ እስኪ። ነገ እኮ መመለስ ወደ አንቺ እንደማይችል እኮ ነው እያሳየሽ ያለው አይደል? አይደለም ሚኪ፣ እንደዛ አይደለም። አንተ የተረዳህበት መንገድ ትክክል አይደለም። አንደኛ አብርሃምን በእኔ በኩል ነው የምታውቀው ሚኪ። እኔ አላውቅም። ምናልባት ስለ አብርሃም በዚህ ልክ ላንተ ፈርዘር ሄጄ ላንተ ማስረዳቴ ትክክል ላይሆን ይችላል። ግን ደግሞ በደንብ እንዲገባህና ነገሮችን አንደርስታንድ እንድታደርግ አብርሃም እኔ ተሸውዶ አይደለም ሚኪያስ። አብርሃም እንደዛ አይነት ሰው አይደለም። እኔ በቀልቡ ሆኖ አብርሃም ከኔ ጋር እያሳለፈ ከሷ ጋር በፍጹም መመለስ እንደማይፈልግና እስቲል አማራጭ እንኳን ቢያጣ ከሷ ጋር መኖር እንደማይፈልግ በጣም በብዙ መስመር እየነገረኝ ነበር። አሁንም ቢሆን ከጊዜ ወደ ጊዜ ልጁ እየተቀየረ ሲሪየስ መቀየር ታውቃለህ፣ ሲሪየስ ሆኖ እየተቀየረ ስላለ ነው እንጂ እኔ አብርሃም የእውነት ቀርቡ ቢመለስልኝና ደግሞ ተስፋ አልቆርጥም። ምክንያቱም አንድ ቀን እኔ በጣም ተስፋ ሳልቆርጥ ነው እስከዛሬ ድረስ የደረስኩት። ገባ? የትም አደርሽም፣ ከሱ ጋር ምንም አያረግሽም፣ ከሱ ጋር ከላይፍ አታልፊም ምናምን እያሉኝ ነበር ብዙ ሰው፣ በጣም ብዙ ሰው መስመሩን አልፎ እየተናገረኝ ነበር ሚኪያስ። በዛ ሰዓት አንተ ነበርክ ብርታቴ። ገባ? እንደዚህ ታዩ እነሱ የሚሉሽን ታይ፣ በቃ ልብሽን አዳምጪ፣ መሆን ያለበትን አስቢ ላይ ነበር። አንቺ ላይም እሱ ላይም የሚደርሰውን ችግሮች ነው በጋራ እንጋፈጥና አንቺን ሳበረታታ የነበረው እንጂ እሱ ወስኖበት ለሄደው ህይወቱ አይደለም እያልኩሽ ያለሁት። በርግጥ ይኸውልሽ ኤርሚ አዳምጪኝ፣ አይደለም ወስኖ ሄደው። ይኸውልሽ የምታዳምጪኝ ከሆነ አብርሃም በሱ ምክንያት ምናምን ተስፋ አልቆርጥም ምናምን ነገር ላልሽው ምን ያህል አመት ነው አንቺ ተስፋ ማትቆርጪው? 5 አመት፣ 10 አመት፣ 20 አመት ሙሉ ተስፋ ሳትቆርጪ ብትጠብቂው ይሄ ልጅ ከ20 አመት በኋላ ቢመለስ ይጠቅምሻል? አይጠቅምሽም። ይሄ እኮ በግልጽ እኮ እያሳየሽ ነበር። አትሂድ እዛ አትመላለስ ብሎ አቤል ብዙ ጊዜ ነግሮታል። እኔም ነግሬዋለሁ በስልክ ደውዬ ለምንድን ነው እንደዚህ የምታደርገው ምናምን ብዬ ነግሬዋለሁ አይደል? እንደዛ እየነገርኩት ይሄ እኮ ስቴፕ በስቴፕ ነው እኮ የሆነ ነገር እኮ እየተቀየረ እንደሚመጣ እኮ ግልጽ ነው። አሁን ደግሞ ሙሉ ተጠቃሎ እዛ ሄዷል አይደለ? ስለዚህ ስለሱ መጨነቅሽን አቁሚና መመለስ ካለብሽ አንደኛ ወደ ቤተሰብሽ ተመለሺ። ከዛን ሲቀጥል አይ እኔ ህይወቴን እመራለሁ ምናምን የምትይ ከሆነ በግልሽ ወጥተሽ ህይወትሽን መምራትና ከፈለግሽም ደግሞ ከኔ ጋር አብረን መኖር እንችላለን። አይ እንደዛ አይደለም እኮ ሚኪ። አሁን እኔ እኮ ስለ አብርሃም እኮ መጥፎነቱ እንኳን አይደለም ሄርሜላ ነው መጥፎ ነው እያልኩሽ እኮ አይደለም። ግን በቃ እውነታውን አምነሽ እንድትቀበይና ከአእምሮሽ ላይ አብርሃም የሚባል ሰው እንድትረሺ በቃ ከአእምሮሽ ላይ አንተ እኮ ከዚህ በፊትም አይደል ይሄኛው ነገር ከዚህ በፊትም አይደል ከቀልቡ ሳይሆን ቀርቶ በጣም በብዙ መስመር ከህይወቴ ውጪልኝ እያለ እንኳን ከጎን የነበርክ ሰው ነህ። እንደ እህት እንደ ወንድም በስትክክል እያወራን ብዙ ነገሮች የፈታን ሰዎች ነን። ያ ማለት ከትንሹም ከመጀመሪያውም ጀምሮ ከጎን የነበርክ ሰው ነህ። ወደ ካሜራ መምጣት ስላልፈለክ ወደ ሚዲያ መምጣት ስላልፈለክ ነው እንጂ በስልክ እናወራለን፣ ተገናኝተን እናወራ ነበር። ግልጽ የሆነ ነገር ስነግርህ ማለት ነው። በዛ ልክ እየመከርከኝ ያለበትን መንገድ ነው። አሁንም ተስፋ አትቁረጪ ሄርሜላ። ምክንያቱም ታውቃለህ አብርሃም እኔ ከማንም ሰው ጋር ህይወት ሳልጀምር ነው ከአብርሃም ጋር ሀይ ብዬ ህይወትን የጀመርኩትና ለኔ በጣም ከባድ ነው። አንተ እንደዚህ እንደምትለው ቀላል አይደለም። እንደገና ደግሞ ከቀልቡ እንዳልሆነ ወይም ደግሞ ወዶት አፍቅሮት ከልቡ እንዳልሆነ እያወቅኩኝ በፍጹም ልቀበለው አልችልም። ምክንያቱም ከልቡ ሆኖ ይሄ ልጅ በጣም ብዙ ቻሌንጆች እያየ በጣም ብዙ ነገሮች መስመሮችን ስቶ እንዴት ነው መስመርን አልፎ ነው ለኔ ቀለበት ያደረገልኝ። ሚኪ አንዴ ያስጨርሰኝ። ለኔ ቀለበት ያደረገልኝ በጣም ብዙ ነገር እየተባለ ነው። አንተ እንደዚህ ሆነ ከጎኑ ያሉትን ነገሮች ረስቶ ለኔ ቀለበት ይልጅ አድርጎልኛልና ነገ ተመልሶ የማይመለስበት ወደኔ ይመጣል ብዬ የማላስበት ምንም መንገድ አይኖርም። ምክንያቱም አሁንም ቢሆን ከቀልቡ ስላልሆነ ማለት ነው። ነገ ተስፋ አለኝ እኔ ስለ አብርሃም በጣም እርግጠኛ ነኝ። የእውነቴን ነው የምልህ። እኔ በዚህ ልክ ስለማንም ሰው ሳወራ አይተኛ አታውቅም። ስራ ላይ ብዙ ሰው አውቃለሁ። ኖርማሊም ደግሞ ዝም ብዬ ከሰው ጋር ተዋወቃለሁ። ግን ስለማንም እንደዚህ እርግጠኛ ሆኜ አላውቅም። እየደረኩ አይደለም ሚኪያስ፣ ወይም ደግሞ ከአብርሃም ህይወት አልወጣም ብዬ አይደለም። ግን ፍላጎቱ ልቡ እኔ እንደሚወደኝ እኔ እንደሚያፈቅረኝ በደንብ ነው የማውቀው። የማፈቅረውን ሰው ደግሞ በዚህ ልክ አሳልፌ ለሷ ምን ታውቂያለሽ ሄርሚ? እንደዚህ ሙሉ እምነት ጥለሽ አይደለም እኮ እንደዚህ የምታፈቅሩ ሰው ላይ ይቅርና የገዛ ልጅ እኮ አባት እህት ወንድሙን እኮ ሲገል ታያለሽ አይደል? በሚዲያ ተሰሚያለሽ አይደል? ይሄናል ባክግራውንዱ ምን አውቀሽ ነው አንቺ ይሄናል እንደዚህ ሙሉ እምነት ጥለሽበት? አንደኛ እዛ ከሚስቱ ጋር ነው ምን እየተከናወነ ምን እየተካሄደ እንዳለ እኮ አታውቂም። በዛ በዙሪያው ደግሞ ኤፍሬም አለ። ለምንድን ነው ወንድሙንስ መጥቶ እኔን ያስተዋውቀኝ ብለሽ አስበሽ ታውቂያለሽ? አታውቂም። ግን ይኸውልሽ እኔ አሁንም እያልኩሽ ያለሁት አብርሃምን በክፉ መንገድ እንድታዩ ምናምን ሳይሆን በቃ እውነታውን አምነሽ እንድትቀበይ ነው። እዛ ጋር አዲስ ህይወቱ መርጧል። ወደ ነበረበት ትዳር ተመልሷል። ምክንያቱም ደግሞ ሩታን ከዚህ በፊት እንደሚያፈቅራት እኮ ግልጽ እየሆነልሽ ነው አይደለ? እዚህ ጋር ደግሞ በፊትሽ ደግሞ አስረግጦ ነገሮች ነበር። ከዚህ በፊት እንደሚያፈቅራት ነው እንጂ አይደለም ሚኪያስ። ከዚህ በፊት እንደሚያፈቅራት ነው እንጂ አብርሃም ለኔ ቀለበት ካደረገልኝ በኋላ እንደገና ደግሞ እንዴት ነው ቀለበት ከማድረጉም በፊት እኔና እሱ ምን ብዬ እንደምናገር አላውቅም።
ግን ደግሞ የኔን ፍቅር ከተቀበለ በኋላ እሷ እንደሚወዳትና እሷ እንደሚያፈቅራት እሷ ለሷ ቦታ እንዳለው በምንም አይነት መንገድ አላሳየኝም። ገባ? ይሄ ልጅ የራሱ ህይወት ነው መርጦ የፈለገውን ከኔ ጋር እየኖረ ነበረ። በመሀል ግን በጣም ልትለቀው ማትችል ሰው ሩታ መታ እንደገና ኤፍሬምም ወንድም ይሁን ምን ይሁን እኔ አላቅም። እግዚአብሔር የእውነት እሱ በዚህ ልክ ወንድም በወንድሙ ላይ ሲዞር አይቻል አቅምና እኔን በዚህ ልክ ለምን እንዳልፈለገ አላቅም። ምክንያቱም እኔ አብርሃምን እየረበሽኩት አብርሃምን እየበጠበጥኩት ለአብርሃም መጥፎ ሴት በሆን ኖሮ የወንድሙ እንደዛ መሆን ትክክል ነው ይባላል። ግን ደግሞ ህዝብም የሚያውቀው ነገር ነው። ገባ? ህዝብም የሚያውቀው ነገር ነው። በዛ ልክ ኤፍሬምም ሆነ ሩታ እንደዛ እየሆኑ ያሉትና በእናትህ ሚኪያስ እግዚአብሔርን እኔ ከጎኔ መሆን ካልቻልክ እኔ ብቻዬን እጋፈጠዋለሁ። በቃ አሁንም እስካሁንም ድረስ በጣም በብዙ መንገድ ከጎኔ ነበርክ። በጣም አመሰግናለሁ። ግን በአብርሃም ተስፋ መቁረጥ አልችልም። እኔ ተስፋ መቁረጥ ብችል ኖሮ እንደ ሴት በጣም ብዙ ነገር እየተሰደብኩኝ፣ እንደ ሴት በጣም ብዙ ነገር አንገት የሚያስደፋ ነገር እየተደረኩኝ፣ እንደ ሴት ክብር የላትም እንኳን እየተባልኩኝ ነገ የተሻለ ቀን ይመጣል፣ ነገ ከሱ ጋር ፍሬ ያለው ነገር ይይዛለሁ ብዬ ስላሰብኩኝና ስለተጨነኩኝ ነው በዚህ ልክ ከሱ ጋር እየሆንኩና በዚህ ልክ ለሱ በቃ ተሟግቼ ያለሁት። እኔ እኮ እዚህ ጋር ማንም እኮ ዝቅ አድርጎ እንዳይሽ እኮ ስለማልፈልግ ነው። ገባሽ አይደል? ግን አንቺ አፍቀረሽው ወደሽው የተቀበልሽው ልጅ እንደ ወንድሜ ልክ ደግሞ ያንቺ ባል እንደሆነ አድርጌ ነው የተቀበልኩት አይደለ? እኔ ደግሞ ማንም እዚህ ጋር ዝቅ እንዲያደርግሽ አልፈልግም፣ እንድትሰቃይብኝ አልፈልግም። ግን በአብርሃም ስትሰቃይ ብዙ ነገር ስትባይ ብዙ ነገር ስታይ ምናምን አብሬሽ ነበርኩኝ። እኔም ደግሞ እንደዚህ ደግሞ ስትሰቃይ አያስደስተኝም። ግን ትዳር እስከሆነ ድረስ ደግሞ ልፋትና ጥረት ይፈልጋል። በእርግጥ አውቃለሁ። ግን ከዚህም ደግሞ አልፎ ደግሞ አሁን እሱ ደግሞ ህይወትሽ ስላንቺ የማይጨነቅ ሰው ስላንቺ መለስ ብሎ የማያስብ ሰውና ከነ አላስታውሳትም አላቃትም ማናችሁ የሚለንን ሰው ጋር ድጋሚ ህይወት እቀጥላለሁ ምናምን በምን አይነት መንገድ ነው የምትቀጥዩ እንዴ? አንቺ የማገናዘብ አለብሽ። 5 አመት 10 አመት ምን ያህል አመት ልትጠብቂው ነው እንደዚህ አይነት መልኩ? ምናምን አይደለም ሚኪያስ። እሺ አንቺ ነገ ላይ ባትኖሪ ሲልሽ ተስፋ አድርገሽ ቢያንስ አመት ቆየብሽ እሺ እንበል። አንቺ በአንድ አመት ውስጥ መኖር ባትችይስ፣ ጤናሽን አጥተሽ የሆነ ነገር ሆነሽ ብትሞቺስ? አይደለም እኔ አሁን እግዚአብሔር ይመስገን ሚኪያስ ጤና የእግዚአብሔር ነው። ግን ደግሞ አንድ ያዳምጠኝ። እኔ ጤናዬን ጠብቄ ለአብርሃም ከጎን መሆን እንዳለብኝ ነው የሚሰማኝ። አሁን እኔ ካለሁበት ነገር በላይ አብርሃም ከጭንቅላቱ ጋር አለመሆኑ ነው ሄርሜላ። ለማስተካከል ጊዜው የለሽም። ስለዚህ እባክሽን እሺ በይኝና እኔም ደክሞኛል፣ አንቺም ይበቃሻል። ከዚህ በላይ አትሰቃይ። በቃ ደክሞኛል። ግን ደግሞ አንዳንድ ጊዜ ሚኪ ማለት የእውነት ነው ያደክማል አውቃለሁ። ግን ደግሞ ደክሞሻል። አንቺም እኮ በቃ አቅም አተሻል አይደለ? በየሄድሽበት መውደቅ፣ በየሄድሽበት ሆስፒታል ምናምን 10 እኔም አንቺን መንከባከብ 10 ሄርሜላ እንደዚህ ሆነች ምናምን ከስራም እየተስተጓጎልኩ 10 ስመጣ ቢያንስ ለኔ እንኳን ስትይ ተረጂ። እኔ ያለሁልሽ አይደለ? በቃ ህይወትሽን ማስተካከል ባለብሽ መንገድ አስተካክለሽ እኮ መኖር ነው ያለብሽ እንጂ እንደዚህ አሁንም እየተሰቃየሁለት ገና መልሷለሁ ምናምን። አብርሃም ይበለውና ፈጣሪ ወደ ልቡ ይመልሰው። እኔ እንደዚህ መጥፎ ህይወት ምናምን አልመኝለትም ግን በቃ ወደ ጤናው ይመለስና አንድ ነገር ሆኖ ምናምን ማየት አልፈልግም። ማያስደስተኝ ግን ወደ ጤናው ሲመለስ እኮ ምርጫው ማን እንደሆነ ያኔ ብናየው ይሻላል። እውነት አብርሃም ወደ ጤናው ቢመለስና ከቀልቡ ቢሆን ኖሮ እግዚአብሔርን እኔን ትቶ ከሷ ጋር አይሆንም ነበረ። ገባ? እኔ በጣም በብዙ መስመሮች ከሱ ጋር አብሬ ያለሁኝ እንደ አንድና ለመጨረሻ ጊዜ ተስፋ እንድቆርጪ ነው ፈልገው እኮ አልተግባባንማ። በቃ ስለ አብርሃም መጨነቅሽን አቁሚ። በቃ አንቺ ጤናሽ የምትፈልጊ ከሆነ ስለ አብርሃም መጨነቅሽን አቁሚ። እሱ ምንም አይሆንም አይደለ? በቃ እዛ ህይወቱን እየቀጠለ ነው። አንቺ ምን ይጎልብሻል? እስኪ አሁን አብርሃምን አጣሽና ጤናሽን ማጣት አለብሽ? ለአንዳንድ ያስቢ እንጂ አንቺ ደግሞ እንደ ትልቅ ሰው እንኳን አታስቢ። ገብቶኛል እኮ ሚኪ። ሄርሜላ እኔ ከዚህ በላይ ከብዶኛል። እኔ ምንም አይነት ነገር ከዚህ በኋላ በጣም ብዙ ነገር ያሳለፍኩበት ህይወት ነው። እኔ እንጃ እንደ ሴት በጣም ብዙ ነገሮችን ያሳለፍኩበት ነገር ነው። ይሄ ገባ? በጣም ብዙ ነገር ተብያለሁ። ምክንያቱም እኔ እንዴት ብዬ እንደማስረዳህ አላቅም። ግን ከዚህ በፊት ከማንም ሰው ጋር ህይወት ስለሌለኝ በዚህ ልክ ከብዶኝ ይሁን አላቅም። ይሄ ባንዴ እዚያውን ስለነገርኩሽ ሄርሜላ ልትወስኝበት የምትችይው ነገር አይደለም። በቃ ቁጭ ብለሽ አስቢበት። እኔ ይኸውልህ አልተረዳኸኝም። ከአብርሃም ጋር ያለኝን ነገር እኔ ያለሱ መኖር እንኳን የምችል አይመስለኝም ሚኪያስ። ሄርሜላ እኔ ምንም የምሬ ነው የምልህ። አንድ ያዳም ቢያንስ ቁጭ ብለሽ አስቢበት። ያለሱ መኖር እንኳን ብችል ኖሮ በጣም ብዙ ነገሮችን እየተበላሸብኝ ወደ ኋላ ማድረግ እችል ነበር። ግን አሁን በጣም እያጨናነቀኝ ያለው በቃ እኔ እንጃ ምን አይነት ውሳኔ መወሰን እንዳለብኝ አላቅም። ግን እወደዋለሁ፣ አፈቅረዋለሁ። እንደገና ደግሞ ዛሬ እንደዚህ ከቀልቡ ሳይሆን ወደሷ ስለተመለሰ ተስፋ አልቆርጥም። ነጋም ዛሬም ከነገ ወዲያም ለወደፊትም ከአብርሃም ጋር ጥሩ ፍሬ አሳይቼ ቢያንስ አሳይሃለሁ። ቢያንስ በወንድምነት ከኔ ነገር ተወልኝ። አሁን ግን የተጨናነኩ ስለሆነ በቃ ልሂድ። እሺ እሺ። እንግዲህ ቤተሰብ
እንደሰማችኋት ነው። ምንም አይነት ተስፋ የመቁረጥ ነገር የለባትም። አልሰማም ብላኛለች። ይሄ ደግሞ ከወንድምነት ምክርም አንዳንዴ አለመቀበል ነው። እስኪ ውሳኔዋን ደግሞ በቀጣይ የምሰማው ይሆናል። በአንድ የሚወሰንበት ነገር አይደለም። በእርግጥ ጭንቅላቷ ላይ የሆነ ነገር እንዳረፈባት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።